አባት የቤት ዋልታ እንደ ወንድም ጋሻለኝታ የክፉ ቀን ድጋፍ ክንዴ የመራኸኝ በመንገዴ ያሳረፍከኝ ሳምነህ ታምነህ ልቤ ኮነ የእግዚአብሔር ደግጅ ለመባረክ የመረጠኝ ስጦታዬን አንተን ሰጠኝ ውዱን ምድር ላልማስ ስትገረም አሸብርቋል ልብህ በንቁ መውጣት መውረድ ያደከመው እረፍት ሆኗል ልቤ ስንቁ ባንተ እርፍ አልኩኝ ስለነገ ምንም ነገር ላያሰገኝ መማረሬን አሸነፍከው አደረከኝ ባንተ መስገኝ እጄን ይዘህ እየመራህ አራመድከኝ በምድር ቀኝ ታድለኸው ደግ ደጉን ፍቅርህ ካለም አስታረቀኝ አመሰግናለሁ ይላል። እንግዲህ አባወራሽ እያሰብሽኝ እኔም እንደማወራሽ ታምኝልሽ እንደውም ቃል አባወራ እማወራ መተሳሰብ ተጀመረ። ባይዘው ሀይሚቲ የክድሮም ነው የምታስበው የኔ ምርጥ የኔ ልዩ የሚዲያ መምህር ማለት ነው። እና እውነት ነው አባወራና እማወራ ሲጀመር ምን አለ መሰላችሁ ውዶቼ፣ ሁሉ ነገር የጋራ ነው። አሁን የብሩኬ ነገሮች ከዚህ በፊት አሁን ብሩኬ ለራሱ የሆነ ለወንድሞቹ ለቤተሰብ ምናምን ያደርጋል። ገባችሁ? እንደዚሁም ደግሞ ሀይሚቲም በጎኗ ለሌላ ሰው ማድረግ ትችላለች። አሁን ላይ ግን የሁለቱ አንድ ነው። ገባችሁ? አባወራና እማወራ ሆነዋል። አንድ ላይ ናቸው። ማድረግ የሚፈልጉት ነገርም ተነጋግረው አንድ ሰው ሊያደርግ ሲል ሲጎለው ከሀይሚቲዬ ሀይሚቲና የሀይሚቲ ሳንቲም የብሩኬ ነው፣ የብሩኬ ሳንቲም ሀይሚዬ ነው። የሁላችን ጥንድ ሆነን ማለት ነው። እና የፍቅር ጥያቄ ጠይቋታል። ሌላው ደግሞ ምንድነው 100% ብሩኬ በቃ እኛ ድሮ ጨርሰናል እኮ ለነገሩ አግብቷታል ማለት ነው። በቃ አንድ ሆነዋል ማለት ነው። እና በጣም ነው ደስ የሚለው ውዶቼ፣ ማሮቼ፣ ፍቅሮቼ። እንግዲህ እኔ ጋር ወይ ለነገሩ ወዲያውኑ ቪዲዮ ብሰራም ሰዓታችሁን እሻማለሁ እንጂ ብዙ እንትን አይደለም። ቪዲዮ ሼር አድርጌ አንዳንዱ ቤት ሄጄ ሁሉንም ደስታ እያዳመጥኩ ነበር። አንድ አራት ቤት እየዞርኩላችሁ ማለት ነው። ቪዲዮ መስራት አልቻልኩም። ለምን መሰላችሁ? ቁጭ ብሎ ያወሩኛል አረቦቹ። ምን ላድርግ? ኢትዮጵያ ያምሮበታል፣ ኢትዮጵያ ሄዳለሁ እያሉ ማለት ነው። እኔ ሀሳቤ የእነ ሀይሚዬ እና ብሩክን ቪዲዮ ለመፈትፈት ነው። እና ልጆች ካስረከብኩ በኋላ በቃ ወሬ ቁጭ ብሎ ማለት ነው። እና እኔ ደግሞ ፍትፈታ ነው ወዶ ታውቃላችሁ፣ ባለኝ ታይም ላይ ማለት ነው። እኔ ሀይሚትዬ አሽቃባጭ ማለት ነው። እና ደስ ይላል። በየቤቱ እየሄድኩ ነበር። ደስታ ነው ያለው። በጣም ነው ደስ የሚለው። ሀይሚትዬ እድለኛ ነሽ፣ እንደዚሁም ብሩክም እድለኛ ነህ ማለት ነው። ለምን እዚህ ጋር ኮሜንትም የጻፋችሁልኝ ያላችሁ ምች ሀይሚዬ ብቻ ምች ብሩኬ ብቻ ሀይሚትዬ እድለኛ ናት ለምትሉት፣ አዎ ብሩኬ ምርጥ ሰው ነው። ሀይሚዬ የምለው ምንድነው እኛ ሴቶች በዚህ ኤጅ ላይ በጣም ብሩክም ተናግሯል። ይሄ ኤጅ ላይ ሀይሚና ብሩኬ እንደሚያስቡት የሚያስቡ የለም። እኔ አላጋጠመኝም። ስደት ላይ ከብዙዎቹ ጋር ውለናል። ኢትዮጵያም በብዙዎቹ ጋር እናውቃቸዋለን። እኔ በዚህ ኤጅ ላይ ኤጅ ማለት በዚህ እድሜ ላይ እንደ ሀይሚና እንደ ብሩኬ አርቆ የሚያስብ ሰው እኔ አላጋጠመኝም። ረቢን ነው የምላችሁ፣ አላጋጠመኝም በፍጹም ማለት ነው። በእነሱ እድሜ ገባችሁ? የኤጁ ጉዳይ ነው። እና ሀይሚዬ ትለያለች። እንግዲህ አንዳንድ ሀፍ በላሴ ላይም እንትን ስለሚል ነው እንጂ እኔ ብሩኬ ጥላቻ የለኝም። እሺ ውዶች፣ ማሮች፣ ፍቅሮቼ አሁን እኮ አንድ ናቸው። አባወራና እማወራ ኦ ማይ ጋድ። አላህ ስኬታቸው የምታስቀድም ሴት ከስንት አንድ ነው ያለችው አይደለ? እና እኔ እድለኛ አይደለሁም? በጣም እድለኛ ነኝ። በጣም ይሄው አንተ መሰከረ እኮ ብሩክም እድለኛ ነው። ሪሊዮን ነው የምነግራችሁ። ወርቅ ጎልድ ነው ካገኛት ሀይሚ ማለት እና አረ ብሩኬ በጣም እድለኛ ነክ። ታንከባከባት። አሁን ግን ምንድነው ለሁለተኛ ጊዜ ነው ሪኮርዱ ማዳምጠው። ምከሩ ላይክ ብሏል። እሱም በውስጥ አንዳንድ እህቶች ምከሩት በስልክ ሀይሚዬንም ለመሰላችሁ ሁላችሁም ዲስከስ እናደርግ ነው ህይወታችንን እንጂ እድሜ ብቻ። አንዱ አሁን 30 ዓመት ሆና ስለ ልጅ ማታቃለች፣ ስለ ትዳር ማታቃለች። ለምን ካልተማረች ሰርች ካላደረገች ከአንድ እህቷ ካልተማረች በምን ታውቃለች? ማናችንም እናት ወዳችን ውስጥ አንማርም። ስለዚህ ብሩክንም አንዳንድ ሞርዛን ደግሞ ናም ምናምን እያልኩ ነበረ። በቃ እኔ እንጃ እኔና ሀይሚ መሀል ላይ የፈለገ ፍቅረኛ ብትሆን የፈለገ ምንም ብትሆን ምናምን ተወዶች አንዳንድ ነገር ላይ ነው ሀሳብ የምሰጠው። ሌላው ደግሞ ባላችሁ ወይ ፍቅረኛችሁ ወይ እጮኛችሁ ብዙ ነገርን እንደ ቀልድ ይገምታቸዋል። ሞርዛም ማለት ነው። አሁን ሀይሚትዬ መኪናውን እምቢ ማለቷ ቁልፉን መመለሷ ለብዙዎች እህቶች አስተማሪ ነው። ላላገባሽ እንጂ አንዳንድሽ ማለት ነው አታ በትዳር ላይ ያለሽ እህቴን ብትሆኚ ማለት ነው የወለድሽን ብትሆኚ ምን መቅደም እንዳለበት የሆነ ነገር እያስፈለገ ይሄ ፋሽን መጥቷል ብሎ
ባሏን መወጠር እንዳይለባት ስለ ትዳሯ ፎከስ ማድረግ እንዳለባት ለምን ፍቅራቸው እንዲጠፋፍጥና ዘለቄታ እንዲኖረው እና ብሩኬ በቃ በጣም ሰርፕራይዝ የሆነው ስለ ሀይሚትዬ። ሌላው ነገር ደግሞ ምንድነው ይሄ ታወቀ ነው። ሀይሚዬና ብሩኬ አሁን የፈለገ መጥፎ ፕራንኮች ሰርተው ተሳድበን ተናግረን እኔ ራሴ ብዙ ነገር ተናግሬያለሁ። ግን ምንድነው ያው እንደ ፕራንኩ ነው ገባችሁ? እንደዛውም ደግሞ ያው የብሩኬቶችም ስለተሳደቡ ነው። ግን ምንድነው ይሄ ሁሉ ሆኖ ሀይሚና ብሩክን ግን አንጠላቸውም። አታ ብሩክን አንጠላውም፣ ፎርዋት አንጠላውም። ለምንድነው አንጠላው? አንድ አላህ ሱብሃነሁ ወተዓላ ነው የሰው መውደድ የሰው ፍቅር የሰጣቸው ገባችሁ? አንድ አላህ ነው። እሱን ለምንድን ነው እነሱ በሰው ላይ ምቀኝነት የለባቸውም፣ ጀለስ የለባቸውም። እንደ ምቀኝነት ደግሞ ሰው ቁልቁል የሚያደርግ የለም። አንድ ሰው ምቀኛ ከሆነ ውዶቼ ማለት ነው የውስጥን የሚያውቀው አንድ አላህ ሱብሃነሁ ወተዓላ ነው። ምቀኛ ከሆናችሁ እድሜ ልካችሁን አያልፍላችሁም፣ እድሜ ልካችሁን አይበረክትላችሁም የሰው የምታዩ ከሆነ ማለት ነው። እና እዚህ ጋር ትክክል ነው። ሀይሚን ብሩክም ምቀኞች አይደሉም፣ ብዙዎቹን ያሳደጉ ናቸው። የጋሽ ልጆች ባይዘው ይለያሉ። ማሻላ አብርሽ ጭምር ማለት ነው። አብርሽ ጭምር ይለያል። አብርሽ ራሱ ምቀኛ አይደለም፣ በሰው አይመቀኝም። የሰው ድህት ነው የሰው እድገት ባይዘዌ አብርሽ ብቻ ሳይሆን እንዳለ ቶታል የቡታጅራ ሰው በብዛት ማለት ነው። እንደውም ሴቶቹ ትንሽ ያስፈራሉ እንጂ በብዛት መልካሞች ናቸው። መልካሞች ማለት ነው። ነገሮች እያየሁ ነው ምናምን እንግዲህ አላቅም። እኔና ሀይሚ እዚህ እንድንደርስ አልተፈለገም ነበር ነው ምንድን ነው አላቅም። እውነት ለመናገር ግን አንድ ማወቅ እንድታውቁ የምፈልገው ነገር እኔ እንጃ አንድነታችን ፍቅራችን በሙሉ አንቺን የመሰለ ሴት በቃ ፈጣሪ ስለሰጠኝም ክብር ምስጋና ለሱ ይገባውና እንግዲህ አላህ ምቀኛውን የያዝላችሁ። ከእንግዲህማ በቃ አልፋችሁታል እኮ ከምር አልፈውታል ከአላህ ጋር ማለት ነው። ፈጣሪ ደግሞ ይረዳችኋል። መልካሞች ቅኖች ናቸው። ሲቀጥል ደግሞ ልጆች ብንሆንም ያለው ብሩኬ ልጆችማ አትበል። ልጆች አይደሉም እኮ ባይዘዌ እንዴ ስላችሁ ወዶች ያው ብሩኬ ልጆች ማለት ይወዳል እንጂ እኔን ራሱ የሚያዳምጡኝ የብሩኬ ታናሽ 2 ልጅ 1 ልጅ የወለዱ ስደት ላይ አሉ። ገባችሁ? ከሴት ማለት ነውና ከሀይሚቲ የምትሆን ልጆች እኮ አይደለም። በዛ ላይ ደግሞ ማሻአላ ተባረካላ ውዶቼ ማለት ነው። ማሻአላ ተባረካላ። እኔን ማሻአላ ነው የምለው እዚህም ሳያቸው ማለት ነው። እኔ ከቡታጅራ ሰዎች ጋር ነኝ ያለው ብያቸዋለሁ። የ6 ዓመት ልጅ የ5 ዓመት ልጅ እንዴ እኛ አካባቢ ገና የ6 ዓመት ልጅ የ5 ዓመት ልጅ በጣም ምጥጥዬ ነው የሚያደርጉት። ሚጣጥዬ አታ የ20 ዓመት ልጅ ትንጥ ነው የሚያደርጉት። እናትና ታውቃላችሁ። ግን እዚህ ስደት ላይ ማሻአላ የ5 ዓመት ልጅ ቡና ታቀርባለች ምናምን ስኒ ታጣጥባለች ምናምን የቡታጅራ ልጆች ማለት ነው። በአጠቃላይ ጉራጌዎች ማሻአላ ትንጥዮቹ ጀግኖች ናቸው፣ አንበሶች ናቸው። እና ልጅ የለም በእናንተ አካባቢ ደግሞ ሞርዛን ልጅ የለም። ልጅ አትበል እንዳንጣላ እና ልጅ አይባሉም። ከምሬን ወዶች እንዴ ዋንትያ ያለች አሁን ፎር ኤግዛምፕል አሁን ዋንትያ ሀይሚትዬ ኩያ ናት። ቶታሊ ማሻአላ ብያለሁ። እንደዚህም ደግሞ ፍቅሩን ገልጾላታል ሀይሚትዬ። ብቻ ደስ ይላል። እኔ ደስ ብሎኛል። የሰሞኑ ደስታ ማሻአላ ሳምንት አለፈንሳ ገና ወራት በደስታ እናስቆጥራለን እንደ አላህ ፍቃድ ማለት ነው። እና ሌላው ደግሞ ምቀኛ ምናምን አይመጣባችሁ። መጠንቀቅ ያለባችሁ ይሄ ከመጥፎ ፕራንክ አሁን ፍቅረኛሞች ስትሆኑ በቃ እንደዚህ በይፋ ስለሆነ ቢያንስ ፕራንክ የሚሰሩት ነገር ቪውን እይታውን ምናምን ዶላሩ እሱን ሳይሆን አንደኛ የምትወዳቸውን ፋሚሊዎች ያለማጣት። ስለ ፋሚሊዎቹም መግቢያው ላይ በጣም ነው የተናገረው። አንደኛ እንደዛ የምትወዳቸውን ሲቀጥል ደግሞ ምንድነው ሀይሚና ብሩኬ ፕራንክ ሲሰሩ አንደኛ ህይወታቸውን ነው ገባችሁ? መግባት የሌለውን ሰው ህይወት ውስጥ ያለማስገባት። ሶስተኛ ሰው በፍጹም መግባት እንዳይለበት በፍጹም። ለምን ለትዳራቸው እኛ ምንንጫጫ ምን እናመጣለን? ግን ለትዳር በቃ በሀይሚና በብሩኬ መሀል ሶስተኛ ሰው በፍጹም መግባት የለበትም። ሁለቱን እንደፈለጉ ሆነው መስራት ይችላሉ፣ ቪዲዮ እንደፈለጉ ማለት ነው። ካሁን በኋላ እንደዛ ቢሆን ኢትስ ግሬት። ሀይሚዬን እየጠበቃት ነው ለብሳ አቋቋም በኋላ ነገር አድርገን እስካሁን አልመጣችም። እስቲ ምን ሆነ ባይዘው ሳሎን ቤት ሲረትብ እንዴት ሀይሚትዬ አልመጣችም በሚለው እንለፈውና ሀይሚትዬ ለነገሩ አንድ ቦታ ከተቀመጥን እንኳን አንዳንዴ 3 ሰዓት 4 ሰዓት እንቀመጣለን። ሞርዛን ኢትዮጵያ ላይ ማለት ነው የሚጠራን ካሌለና ሀይሚትዬ እንግዲህ ሽር ብትን ብላ ልትመጣ ነው።
ሀያሚት የማይስዊት እንደዚህም ብር ከወንድማችን ቢግ ሪስፔክት ነው ያለን እና አላህ ትዳራችሁን ይባርክላችሁ። ሌላው ደግሞ ውዶቼ እውነተኛ ትዳር ላይ እውነተኛ ፍቅር ላይ እንትኖች አይጠፋም፣ እንቅፋቶች አይጠፋም። ግን አንድ አላህ ሱብሃነሁ ወተዓላን ማስቀደም በፈጣሪ መመካት ነው። ለምን አንድ አላህ ሱብሃነሁ ወተዓላ ያጣመረውን ማንም ሰው መለየት አይችልም። እናትና አባት መለየት አይችልም። ባይዘው ይሄን ነገር በፊት የምናገረው ነገር ነው። ገባችሁ? ያኔ ማለት ነው ያኔ በእነሱ ስና ጊዜ ነው ይሄን ነገር እየተናገርኩ ያለሁት። በዛ ሰዓት ጮህ ነበርኩ። ከምር በእነሱ ስና ጊዜ የነበረው ኮሜንት ራሱ ቢስሚላህ ብዙ ሰዎችን አበረታታቸው ነበር። ከዛም ሲጠርጉኝ ነው እኮ መጥረግ የጀመርኩት። ቢስሚላህ አለ ቀሪባ ለማንኛውም እና ሁሌ ዛር ለገበሬ ያኔ ነው የዛሬ አመት ከምናምን ነው የምናገረው። ሶስና በመጣች ሰዓት ማለት ለምን በዚህ ውስጣችሁን ካሳመናችሁ ማንም ሰው አይለይም። ገባችሁ? አንድ አላህ ሱብሃነሁ ወተዓላ ፈጣሪ ያጣመረው ማለት ነው። ሀይሚና ብሩክን ደግሞ ፈጣሪ ነው ያጣመረው። ገባችሁ? ስለዚህ ማንም ሰው አይለይም። ደረስን እኮ ደረስን። ይኸው እንግዲህ አፈቅርሻለሁ ተባባሉ፣ ተጣመሩ። ከዚህ በላይ ምን አለ? አልሐምዱሊላህ። እና በመሀላችሁ ፈጣሪን አስቀድሙ። አትፍራ ብሩኬ ማለት ነው። ከእንግዲህ ከባድ ነገር ይገጥመናል ምናምን አትበሉ እንዴ። ለምን በፈጣሪያችሁ መመካት ነው ከምንም በላይ ውዶች ማለት ነው። ሁሉ ነገር ታልፋላችሁ። ደግሞ ብዙ ነገር አልፋላችኋል። ብዙ ነገሮች ግን የዋሃናችሁ የዋህነታችሁን ደግሞ ትንሽ እንትን ትላላችሁ። ብልጥ መሆን አለባችሁ። ለምን በህይወት ላይ ቀልድ የለም። ነገሮች ሲፈጠሩ ተሳስበን በአንድነት የምናልፈው ይሁን። እሺ ተባረክ። አባወራና አማወራ ቃል ፕሮሚስ ተገባቡ። የሚያጣሉን ነገሮች ሲፈጠሩ አትበል ብሩኬ፣ ይሄን ነገርማ አትበል እንዴ። እኔ አሽቃባጭ የሀይሚቲ አሽቃባጭን የሚያጣሉን ነገር እኔ አልፈልግም ከእንግዲህ። ወላሂ ነው የምላችሁ። ቪዲዮ ባይታይ ገደል ይግባ እንጂ የሚያጣላን ነገር እኔ አልፈልግም። እናንተ ሰላም ስትሆኑ እኛም ሰላም ነን የምንሆነው። ኪስ ምንድን ነው ያደረግከው አሁን? ምን እጄን መሳም መብቴ እኮ ነው። እጄንም ልከለክ ግን እኔ ሳምኩበት ቦታ ላይ ነው ሳምኩ። እሺ እንዳልገረጥሽ ባይዘው ሁለቴ ነው ሶስቴ ነው በተለያየ ቪዲዮ ያዳመጥኩት በእኔ ስልክ ሳይሆን በሰትዮ እዚህ ባሉት ማለት ነውና እንዳልገረጥሽ አንድ ቀንማ ኮንፈረንስ ከሶስት ከብረት ዝገት አይጠፋም ብለን እንድንቀባጥር ማለት ነው። ኦ ማይ ጋድ ደበረሽ? እንዳልገረጥሽ መጥቼ እሺ ዛሬ እንዲህ እንድንገናኝ የፈለጉ ወይ ነው እንደዚህ ስትል እንዴት ደስ እንደምትል። የኔ አዲስ ስም ተገኘልሽ። ከቅመጠሌ ከቅመሜ ምን ነበር የምልሽ? ቅመጠሌ ቅመሜ ከዛ ሳስደብረው ሃይማኖት ትላለህ አንዴ ሃይማኖት። እሱማ በጦርነቱ ጊዜ እኮ ሃይማኖት እንዲሆነው ይሉ ነበር ዩቲዩብ ላይ ማለት ነው። እኔም ደግሞ ሀይሚዬ አሽቃባጭ አለን እንዴ በጦርነቱ ጊዜ ሻሽ አስረው ሲያለቅሱ ቡቡ ብሎ ሲያለቅሱ ሃይማኖት ነበር። እኔ ግን ከድሮም ብሩኬ እንዴ የሰው ባል ደግሞ ላቆላምጥ እንዴ ብዬ ሆ እንዴ ከምር እኔው ላዋይ አይደለሁም። እኔ ብሩኬ ነው። ብሩኬ የሀይሚዬ ንጉስ ነው ለካስ ነው ያቆምኩት በዛ ሰዓት በጦርነቱ ሰዓት። አንዷ ደግሞ ሻሽ ታስርና የቡቡ ናት እሷ ቡቡ ምትልናት የጥንት የጠዋቱን ቪዲዮዎች እያመጣች አይ እኔማ አንድ ቀን ቆይ ልመቻችና ውዶቼ ማለት ነው እንትን እላለሁ። ይሄኔ ትዝታ እየመጣብኝ ስቃለሁ። ሻሽ ሃይማኖት ይሉ ነበር። ወይ ትዝታ በትዝታ እኔም እኮ ተንጨርጭሬ ያለው ለነገሩ የብሩክ እህቶች። አሁን ግን አልሐምዱሊላህ ፍቅር በፍቅር ነን። እሺ ቅመጠሌ ቅመሜ የኔ አበባ ይሆናል አይደለ? እና እነዛን ስኬቶች እነዛን ያቀርኳቸውን ነገሮች አንቲና ውስጥ ያመስግናት። እኔ ራሴ እኮ በቃ
እንዴት እንደምገልጻት ነው ያጣሁት፣ ቃላት ነው የሚያጥረኝ ማለት ነው። እና እንግዲህ ብሩክ ሀይሚዬን ሊያመሰግናት ነው። ሌላ ደግሞ የኔና ያንቺ የሚባለው ነገር የለም፣ የግል የሚባል ነገር የለም። የህብረት ነው የሚሰሩት ነገር የአንድ ነው፣ የጋራ ነው። ማሻአላ ተባረካላ፣ አልሐምዱሊላህ። መታገስ ደጉ ማለት ነው። ደስ አይልም ውዶቼ? ከምር እኔ በቃ ድሬ የማደርገው አላህ ፈቅዶ ሀይሚና ብሩኬ አንድ ሆነው አንድ ልጅ ዱባ አድርገው አይገርማችሁም? የዛሬ 5 ዓመት እንዲህ ተፈጥሮ እንዲህ ያን እያል የምናወራው ለሁላችንም እድሜና ጤና አላህ ይስጥንና ማለት ነው። እና በቃ ያ ምኞቴ ይሄ ነው። ባይዘው ለሀይሚና ለብሩኬ ብቻ አይደለም፣ እኔ ሞርዛኔ ለመዳም ቅመሞች እንደዚህ አይነት ህይወት ነው የምመኘው ማለት ነው። ለብዙዎች ለሁሉም ገባችሁ? እና እንደዛ ነው ምኞቴ ማለት ነው። ደግሞ ይሆናል፣ ሹር ይሆናል። እኔ እስከ ዛሬ ያልኩት ነገርም እየሆነ ነው። በአንደበት እናንተ የምትሰሙት ሚዲያ ላይ የምታዳምጡኝ፣ እንደዚሁም ደግሞ እኔ ከአንድ አላህ ሱብሓነሁ ወተዓላ ጋር አላህ የምጠይቀው ነገር ሁሉ ይሆናል። ረቢ ነው የምላችሁ፣ ቢዘገይም ያ ነገር ይሆናል። አንዳንዴ ግርም ነው የሚለኝ ማለት ነው። እና አሁን ያልኳትን ደግሞ ጠብቁ። ዱብ አድርገው ላልኩት አስታውሲ ማለት ነው። እኔ እንኳን አልረሳም። እና ይሄ ነው ምኞቴ። እና ሀይሚና ብሩኬ ያው ደስ የሚል ነው ቃላት የሚነጋገሩት፣ ያው አንድ ናቸው። የሀይሚ የብሩኬ የሚባል ነገር የለም። የሀይሚ ደጋፊ የብሩኬ ደጋፊ የሚባል ነገር የለም። ብሩክና ሀይሚ ምንድን ናቸው? እዛ ሲም ኦኬ። ለሰርፕራይዝ ለማድረግ ብለህ ሳትነግረኝ ስላደረግከው እንጂ አውቄ ቢሆን መኪና እንደምትገዛ አላስገዛህም። ቡቡዬ ስትል እንዴት እንደሚያምርባት እስቲ ቡቡዬ የምትሉት አቁሙ እናንተ። የሆነ ሪኮርድ ደግሞ አይቻለሁ፣ የሰኒና ሰኒ የምትባለው ነው። አቁሙ ቡቡዬ፣ እሷ ብቻ ትበል። የሀይሚት አሽቃባጭ ደግሞ ምን ሆነሽ ነው? በቃ አሽቃባጭ ከተባልኩ እኮ ዝም ብዬ ማሽቃበጥ ነው ስራዬ። እና ሀይሚትዬና ብሩኬ እንግዲህ አላህ ፍቅራችሁን ይጨምርላችሁ። በድዋ ከእናንተ ጋር ነን። ከምንም በላይ ወዶች ሁላችንም በድዋ እንታወስ። ድዋን የሚያክል ነገር የለም ማለት ነው። ባታዝንብኝ ደስ ይለኛል። ይሄንን ሳደርግ እኮ ለመጨረሻ ጊዜ ነው። በቃ እኔ እኮ ከአንደበቷ የሚወጣው ማር ነው። ከምር ማር ሳይሆን ጎልድ ነው። አይ ዶንት ኖ። እኔ በጣም ስሜታዊ ይህን ማዳምጠው ሀይሚቲን ከአንደበቷ የሚወጣው ወርዶች፣ ቃላቶች ያሰላመች ነው የምጨርሰው። ግን ቢቻለው ግን 46 ደቂቃ ባይዘዊ ብሩኬ መግቢያው ላይ ባታረዝመው። ሀይሚና ብሩኬ ተነጋግራችሁ 27 ደቂቃ በቂያችሁ ነው፣ ለዩቲዩብም ማለት ነው። ለእኛ 1 ሰዓት ቢሆን ችግር የለብንም እኛ። ግን ለእነሱ ወዶች እንዳትቀየሙ። አሁን መግቢያ ላይ በጣም ብሩኬ ያረዝማል፣ ከይቅርታ ጋር ማለት ነው። በጣም መግቢያው ማለት ነው ባያረዝም ኢትስ ግሬት። ለራሳቸው ቻናል፣ ለእኛ አይደለም፣ እንዳትቀየሙ። ተረድቻለሁ። እኔ ብዙ ነገር አውርቻለሁ መጀመሪያ ላይ እና ካልፈለግሽ ተይው። ጠለጥል ትልቅ ሰርፕራይዝ ሊኖረን ይችላል፣ ጠብቁ ነው ያልኩት። ሊኖረን አላህ እድሜና ጤና ይስጠን። የዛሬ 2 ዓመትማ ሊኖርም ይቻላል። ለሁላችንም ጤና ነው። የዛሬ 2 ዓመትማ ተጋብታችሁ አላስ እንዴ ቢያንስ 20 ምናምን 27 አንድ ሴት 28 30 ዓመት ሳይሞላ አንድ ልጅ ዱብ መደረግ አለበት። ወይ ደግሞ የዛሬ 5 ዓመት ሀይሚዬ መረቃት ተመረቃ። አይ እንግዲህ ቅዠት ሊያስጨምረን ነው። ሀይሚዬንም ይኸው ለዛሬ 2 ዓመት ብሩኬ ደግሞ ልባችንን ልታንጠለጥል። እኔ ጾሙ ሲፈታ ብዬ ልቤን አንጠልጥያል ነበር። ግን ለነገሩ ከሰውናል ፍቅር ብሎ ስለ ፍቅር አውርተዋል እንጂ ጾሙን ፋሲካ፣ አረፋ፣ ፋሲካ፣ ዳግማ ትንሣኤ ስልሰቀባጠራል ነበር። ብቻ አልሐምዱሊላህ ይችላል እና ታዲያ የዛሬም ዓመት 2 ዓመት ጠብቂኝ። በቃ ሲሆን አንቺ ሞክሪ፣ እኔም እየሞከርኩኝ እንቀጥላለን። ሲሳካ ሲሆን እንናገራለን። ተቀበይ። ቁልፉን ስጪኝ፣ የልብሽን በር ከፍቺ ልግባበት ቆየሽ። ቁልፉን ስጪኝ አንቺ ልጅ ቤላ ኑርበት የኔ ቆንጆ። አመሰግናለሁ። አንተ ልክ እንደ ግጥሙን መግቢያው ላይ አስገብቼላቸዋለሁ እንዳላ ፍቃድ። ሲቀጥል ሀይሚትዬ ፍቅር ላይ ናት እኮ ምግብም ይዘጋል እኮ። ግጥሙ ደግሞ እንዴት አባቱ ደስ ይላል። ትክክለኛ ነው። በቃ ሀይሚትዬ እንኳን ደስ አለሽ። ከምር ሀሳቢ ስለተስተካከለ ሁላችንም ደስ ብሎናል። ሞርዛን ሴቶች ማለት ነው። እና ብሩክም ቴንኪዩ እናመሰግናለን። ቴንኪዩ ለብዙ ሚዲያ ላሉ ወንዶች አስተማሪ ነክ። እንደዚሁም ሀይሚትዬ ማይስዊት ማለት ነው።
ስለ ሪንጉ ደግሞ ተመችቶኛል። አውቃለሁ ምን እንደምታቅድ ውዶቼ። እንግዲህ በተረፈ ስለ ሪንግም ተናግራለች። ያው በጣም ረዘመባችሁ። ቀለበት ሴንሲብል ነው፣ ሰርግ ሴንሲብል ነው። እኔ የምመለው ነው ባይዛዊ ያው ቃል ኪዳን በቤተ ክርስቲያን ለክርስቲያን እምነት ተከታዮች እንደዚሁም ደግሞ ለሙስሊም እህቶቼ ኒካ የሚባለውን ነገር አምንበታለሁ። ከዛ ነው ወዲያ ግን ያው ቃል ኪዳን ቀለበት ፍቅርን አይገልጽም። ቀለበት ብረት እጃችሁ ላይ ስላደረጋችሁ ፍቅር አይገልጽም። ሞርዛን ደግሞ ሀይሚቲ አብራርታለች። ግን ያው ፍቅረኛ እስካላችሁ ድረስ ቀለበት ብታደርጉ ምንም ማለት አይደለም። ግን ግዴታ ቀለበት አረጋችሁና ፍቅራችሁን ኔቨር ሰርግ አረጋችሁና ኔቨርስ እና አንዳንዴ ብቻ አላ እንዴት ተስተካከለ ትዳር እውነተኛ አፍቃሪ ይስጣችሁ ባይ ነኝ። ደስ ይላል። እንግዲህ ወዶቼ ሀይሚዬና ብሩኬ አለ መጨረሻቸውን ያሳምርልን። ሁላችንም በዱዓ እንተዋወስ። ይቅርታ በዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ